ብለሽ ወዳ እስክትልሽ ቤታችን ድረስ ይዘሽ መምጣት ጀመርሽ። ቅድም ምን እያልሽ ነበር? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ቪዲዮ ማየት ተታችኋል ማለት ነው። ስለተወች ማየት ስላቆማችሁ መታችሁ ላይክ እና ሰብስክራይብ ማድረግም ስላቆማችሁ በጣም ነው የማመሰግነው። ስለዚህ እንግዲህ ወደሚቀጥለው ቪዲዮ አብረን ስንሄድ እኔ በፊቱንም ተነጋግሬያለሁ። ታየም አልታየም መፖሰቱን አላቆምም ቪዲዮ ብያለሁ። እውነትም አላቆምም። ለራሱ ከፍ በሚልበት ጊዜ ሊኖርም ይችላል ብዬ አስባለሁ። እንግዲህ ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ እኔ ቤት መታችሁ አንድ ሁለት ሰው ላይክ የምታረጉት ሁላችሁንም አመሰግናለሁ ማለት ነውና እንቅልፌ መጥቶ በጣም እያዘገኝ ነው። እንግዲህ ብሌን ዳግምን እጁን ይዛ ወደ ሳሎን ሄዳ ቃልዬን እንዳዋረደቻት ሁላችሁም እነሱ ፔጅ ላይ ገብታችሁ ልታዩም ትችላላችሁ። የተረፈውን ቪዲዮ ደግሞ እንግዲህ ከመጀመሪያ እስከ መጨረሻም አልጨረስኩም ነበረና አሁን ደግሞ ተመልሼ ደጋግሜ ሳየው ነበረ። እንግዲህ በስተመጨረሻም ቃልዬን አልፈልግሽም፣ እኔ የማፈቅራት ብሌን ነች፣ ብሌንን በጣም ነው የማፈቅራት፣ በጣም ነው የምወዳት ብሎ ሲያስረዳት ብሌን ደግሞ ደነገጠችና ቃልዬ ፊት ምንም ማለት መልስም መስጠት አቅቷትና ደንገጥ ቀጥ ብላ ተነስታ ስትሄድ ነበረ። ስትሄድ ግን ሄዳ ብቻዋን ቤት ውስጥም ወይ ግቢ ውስጥ ስትቆም ትክክል አይደለውም እኮ እሱ አፈቅርሻለሁ፣ እወድሻለሁ ምናምን ብሎ ሲጠይቀኝ አመሰግናለሁ፣ የሆነ መፍትሄ የሆነስ ነገር መስጠት አለብኝ እንጂ እንደዚህ መሆኔማ ትክክል አይደለም ብላ ራሷን በደንብ ስትጠይቅ ነበረ ብሌን። ነገር ግን ብትጠይቅም ባትጠይቅም ዳግም ብሌንም በጣም ስለሚወዳትና በጣም ስለሚያፈቅራት ከምር አመሯልና እንግዲህ ተደዋውለው ውጪ ደግሞ ሲገናኙ እወድሻለሁ በኝ እወድሃለሁ በለን እንባባል ሲሉ እንግዲህ ብሌንን እኔ በጣም ነው የምወድሽ እኮ ብሎ ብሌንን ሲጠይቃት ነበረ። ብሌን እንግዲህ ዝም አለች። እኔ እኮ መጨረሻ ላይ እኔም በጣም ነው የምወድክ፣ እኔ ግን እንዳንተ በሙሉ አፌ እወድካለሁ፣ አፈቅርካለሁ ለማለት በአንደበቴ አልወጣኝም እንጂ እኔ ውስጤ እየከረመና ውስጤን ሲበላኝ እየከረመ ነገር ነውና አመሰግናለሁ። እስቲ ከወደድሽኝ እኔም እወድካለሁ በይኝ ብሎ ዳግም ሲያስደጋግማት ነበረ። በስተመጨረሻ ላይም እየተሳሳሙ ነበረ። እንግዲህ ውድ ተመልካች በመካከሉ እነሱ እንደዛ በጣም እየተቀራረቡ ሲያወሩና ሲጫወቱ ቃልዬ እንግዲህ ያው አንድ ግቢ ውስጥ አብረው ስለሚኖሩ የእናንተን ስራ አይቻለው፣ ቃል ክደን እውነት ነው ወይ እውነት አይደለም? ዳግምስ ምን እየሰራ ነው? ምንድነው ችግሩ? ከኔ ምን አጥቶ ነው? እኔስ ሴት አይደለሁም ወይ? እሱ ዝም ብሎ እንዴት ገረድ ይወዳል ብላ በር ላይ ቆማ በጣም እያየች ነው። ነገር ግን ብሌን በስተመጨረሻ ላይ ምን እንደሚጠብቃት ምን ሰፕራይዝ እንደምትደረግ አታውቅም ነበረ። ነገር ግን በስተመጨረሻ ላይ የቃልዬ ተንኮል
በጣም ህይወቷን እስከሚያበላሽ ድረስ በስተመጨረሻም እየደረሰ ነው። ብሌን ግን ሁሉንም ነገር ታግሳ በስተመጨረሻ ላይ በጣም በደስታ ፍንድቅድቅ ብላለች። እንግዲህ ብሌን ወደ መኝታ ክፍሉ ወስዷት በጣም ዘና ፈታ እያረጋት ነው። በጣም እቅፍቅፍ ተደራርገው በጣም ነው የሚጫወቱት ማለት ነው። እንግዲህ ብሌን በጣም የከፋትን አክል በጣም ቃልዬ እንደ እጣን ጨስ ያረገቻት ቃልዬ እንግዲህ በአሁኑ ሰዓት ለራሷ የማታቀው ጉድ ውስጥ ገብታ በጣም በውሃ አቶ በኃይሉ ጠርቷት በጣም ማንም ቤት ውስጥ እንደሌለ አይቶ በውሃ ውስጥ በሰሃን ሞልቶ ከሱ ተላላኪ ጋራ በጣም በጭንቅላቷ ውሃውን እየዘፈቃት ነው። ነገር ግን በውሃም እያፈናት ነው። ነገር ግን ብሌን ከጓደኛዋ ጋራ ከምትወደውና ከምታፈቅረው ጋራ በጣም ፍንድስድስ እያለች እንደ ጠጃ በጣም ጠጃ እንግዲህ ለምሳሌ እናቷ ውጪ ወጥታ ከውጪ ስትመጣ በጣም እንደምትቦርቅ እናንተም ሁላችሁም ታውቃላችሁ። ብሌን በጣም እየቦረቀችና በጣም ውስጧ ደስ ብሏል። እንግዲህ በስተመጨረሻ ላይም ብሌን ደስ ስላላት እኔም ደስ ብሎኛል ማለት ነው። ሰላም ጤና ይስጥልኝ እየተወደዳችሁና የተከበራችሁ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ እስቲ እንደው በእናታችሁ ሸርሸሩ አንሸርሸሩት እስቲ አንዳንድ ጊዜ ነውር አይደለም እኮ። ስለዚህ እንግዲህ ቃሉ አንቺ ነሽ ለአልማዝ ሁሉንም ነገር ለቃልዬ ለብሌን ለሰላም የቃል ምንድነው ቃልዬ አንቺ ነሽ የተናገርሽው ብሌን የሰላም ልጅ እንደሆነች ትናገሪያታለሽስ ወይ? የሚጠብቅሽን ነገር አንቺ እኔ እዚህ ሳልደፋሽ ተናገሪ ብሎ ሲያስፈራራት ነበረ አቶ በኃይሉ። ነገር ግን ብሌንም አታቅም ነበረ። ቃል ክዳንም ይሄን ነገር ምንም እየተናገረችው ነገር የለም። ነገር ግን የተናገረ ሰው አለ። በስተመጨረሻ ላይ እኔ ምንም ስለምን እንደምታወራው ምንም ነገር አልገባኝም። ነገሮቹ ለኔም ምንም ነገር ስላልገባኝ ነገሮቹን በመጀመሪያ ደረጃ ግልጽ አርግና ለኔም ንገረኝ፣ ያለበለዚያ ምንም ሊገባኝ አልቻልክም። ስለዚህ ስለምንና ስለማን እንደምታወራም አላውቅም ብላ አቶ በኃይሉን ቃል ክዳን ስትጠይቀው ነበረ። ምንም ነገሮቹን ሊያብራራላት አልቻለም። አቶ በኃይሉ እንግዲህ ልክ እንደ ጭንቅላቱ ሁለመናው ምልጥልጡ የወጣ ስለሆነ በአሁኑ ሰዓት እሱ ኃይለኛ ጭንቀት ላይ ስለሆነ ማንንም ሰው ሊረዳ አልችልም። ነገር ግን ሂድና ውሃ አምጣልኝ ብሎ በልብስ ማጠቢያ ውሃ ሙሉ ሳህን አምጥቶ ጠረጴዛ ላይ ሳሎን ላይ ቁጭ ሲያረግ ነበረ የበኃይሉ ተላላኪ። እንግዲህ ብሌን ዛሬ መሞቻሽ ደርሷልና አንቺ ብሌን የሰላሜና ልጅ እንደሆነች አንቺ እንደነገርሻት ንገሪኝ። ህይወትሽን ማዳን ከፈለግሽ ህይወትሽን አድኚ። ህይወትሽን ማዳን ካልፈለግሽ ደግሞ ምን እንደማረግሽ ከአሁኑ ጎንበስ ብለሽ ማየት ትችያለሽ ዋውን ብሎ ሲያስረዳት ነበረ። አቶ በኃይሉ እባክህ እንደው እባክህ ፈጣሪክን ከፈራክ ስለምን እንደምታወራም ንገረኝ ስትለው ነበረ። በየአንዳንዱ ሲነግራት በስተመጨረሻ ላይ በጣም ሲያጨናንቃት የበኃይሉ ተላላኪ ተዋት ሲለው ነበረ። ለምንድነው የምተዋት? ካሁን በፊት እንግዲህ እሱ ስልክ ደውሎ ገኒ ላይ አንዳንድ ነገር አውርተው ነበረ። ነገር ግን ለምንድነው ተዋት የምትለኝ? አንተ መርዝ፣ ስለዚህ ስራህን አንተ ነህ እየሰራከው ወይ? አንተ ይሄንን ነገር እንደዚህ ካረክ እንደማለቅህና
ቆዳህ ልጭህ እንደማጎርስህ እወቀው ሲለው ነበረ። ነገር ግን ምንም ነገር ሊግባቡም አልቻለም። ስለዚህ በመካከሉ ቃልዬም ብሌንስ እንደተሰቃየች ቃልዬም እየተሰቃየች ነው። እንግዲህ ውድ ተመልካች ይህንን ቪዲዮ ከመጀመሪያ እስከ መጨረሻም አዳምጣችሁ ላይክ እና ሰብስክራይብ ብታረጉ እንግዲህ በራሳችን አዲያ እኔም እመጣለሁ ብዬ አስባለሁ። ነገር ግን የብሌን እናት የገኒ ጓደኛ እየመጣች ስለ ብሌን ለገኒ አንዳንድ ነገር እያወራቻት ነበረ። ስለ ብሌን ነው እንጂ ስለ ሌላ ነገር ምንም የማውቀው ነገር የለም። ነይ እስቲ ወይዘሪት ገነት ጭንቀት ምንም ነገር አያደርግልሽምና ወደ ቤት ሄደን እኔ ደግሞ ቡና አፍልቼ እጠብቅሻለሁ። አንቺ ነይና ቡናውን መተሽ መጠጣት ትችያለሽ ገንዬ ብላ እንግዲህ ውድ ተመልካች ጎረቤቷ ትታት ሄዳለች። ወይዘሮ ገኒ ለባብሳ ከዛ በኋላ ነው እንግዲህ ቁማሩን በያንዳንዱ እየሰማች ያለችው። ነገር ግን እውነትም ሆነ ውሸትም ሆነ እንግዲህ ድራማ እስከሆነ ድረስ እኛ የምንፈትፈትበትና አንድ በታችን እንዲፈታልንና ሰውን እንዳንፈራ ዜናችን በትክክል የቀጥታ ስርጭታችንን በትክክል እንድንመራ በሰው ድራማ እየተለማመርን ነው። እንግዲህ ውድ ተመልካች ዘና ፈታ እያላችሁ ወደ መንገድ ላይ እየሄድን ነውና እንግዲህ በርቱልኝ። አይ ላቭ ዩ ሶ ማች ጋይስ። ዌልካም ዌልካም ዌልካም። ወይኔ ብሌን በህይወቴ እንዴት አርጀ አላውቅም።